ብዙ ወንዶች ክብር የሚመጣው ከገንዘብ፣ ከጡንቻ ወይም ከሴቶች ነው ብለው ያስባሉ። ተሳስተዋል። አንዳንድ ባለጸጎች ይሳለቁባቸዋል። አንዳንድ ጠንካራዎች ችላ ይባላሉ። ድምፃቸውን ከፍ አድርገው የሚጮሁትም ቶለሬት ሲደረጉ፣ ሲቻሉ፣ ሲታገሷቸው ኖረዋል። ግን ፈጽሞ አይከበሩ። እውነተኛ ክብር የሚመጣው እነዚህን 7 የሳይኮሎጂካል መንገዶች ስትተገብር ብቻ ነው። እስከ መጨረሻው ተከታተሉኝ። ለቻናሉ አዲስ ከሆንክ የሰብስክራይብ እና የደወል ምልክቱን ተጫን። በዚህ ጉዳይ ላይ ሰፋ ያለ ነገር ማንበብ ከፈለክ ይህን መጽሐፍ ጽፌዋለሁ። ለማግኘት ዲስክሪፕሽን ላይ ያለውን የቴሌግራም ቻናል ሊንክ ተጫነው። ወደ ቻናሌ ይወስዳል። መጽሐፉንም የምታገኝ ይሆናል። ከፍተኛ ዋጋ የሚሰጣቸው ወንዶች ስነ ልቦና። እውነተኛ ክብርን የምታገኝበት 7 መንገዶች። አንደኛ፣ ሌሎችን ከመቆጣጠራቸው በፊት ራሳቸውን ይቆጣጠራሉ። ደካማ ወንዶች ክፍሉን ለመቆጣጠር ይሞክራሉ። ጠንካራ ወንዶች ግን የራሳቸውን ስሜት ይቆጣጠራሉ። አንድ ወንድ ራሱን ማዘዝ ሲችል ሌሎች ያስተውሉታል፣ ቦታ ይሰጡታል። ራሱን ማዘዝ የማይችል ሰው ምንም ነገር ማዘዝ አይችልም። ሁለተኛ፣ ቃላቸውን ይጠብቃሉ። ታማኝነት በርግ ነው፣ ስለዚህም ዋጋ አለው። እመጣለሁ ብትል መምጣት አለብህ። ጨርሰዋለሁ ካልክ መጨረስ አለብህ። ሰዎች ከሰሰጡ ይልቅ ወጥነትን ያከብራሉ። በቃል መገኘት ትልቅ ነገር ነው። ቃልህን ማክበር ያስፈልጋል። ቃልህን ማክበር ያስከብራል። ሰዎች ይህን ነገር ያስተውላሉ። ሶስተኛ፣ የማያቋርጥ ማረጋገጫ አስፈልጋቸውም። ዝቅተኛ ዋጋ ያለው ባህሪ ይጮሃል። እኔን ተመልከቱኝ ይላል። እኔ እንደዚህ ያደረኩ ይላል። ከፍተኛ ዋጋ ያለው ሰው ባህሪ ግን እንዲህ ይላል። የምገነባውን ተመልከቱት፣ ማን እንደሆንኩ ተመልከቱ ይላል። ያደረገውን ለማሳየት ይሞክራል እንጂ ለመውራት አይሞክርም። የተከበረ ወንድ ሙሉነት እንዲሰማው ላይክ፣ ምስጋና ወይም የሌሎችን አስተያየት ያስፈልገውም። ከውስጡ በሚመራ አቅጣጫ ይጓዛል። የማንም ማረጋገጫ ያስፈልገውም። የማንም። አራተኛ፣ በጫና ውስጥ ማረጋጋትን ይመርጣሉ። ህይወት ቀላል ስትሆን ማንም ጥሩ ሊመስል ይችላል። ማንም ጎበዝ ሊመስል ይችላል። ህይወት ቀላል ስትሆን ማንም ጥሩ ሊመስል ይችላል። ማንም ጠንካራ ሊመስል ይችላል። ማንም ጎበዝ ሊሆን ይችላል። እንዲህ አይደለም ይሉት። አንበሳዎች በሌሉበት አንበሳ መሆን በጣም ቀላል ነው። ነገር ግን አንበሳ ባሉበት አንበሳ ለመሆን መሞከር አንበስነትን ይጠይቃል። ህይወት ቀላል ስትሆን ሁሉም ሰው ጠንካራ ነው። ነገር ግን ትርምሱ ሲመጣ፣ ሁካታው ሲመጣ፣ ፈተናው ሲመጣ፣ ለምሳሌ የገንዘብ ችግር፣ የፍቅር መለያየት፣ ግጭት፣ ጫና የመሳሰሉት ነገር ጫና ሲፈጥርበት ከፍተኛ ዋጋ ያለው ወንድ የበለጠ ይረጋጋል። ደካማው ግን ጫናን አይችልም፣ ይፈነዳል፣ ጩኸትንም ያሰማል። ይህ የደካማነት ምልክት ነው። ሰዎች በማዕበል ውስጥ ረጋ ያለውን ሰው ያምናሉ፣ ያከብራሉ፣ ይከተላሉ። እኛ ሰዎች በጫና ውስጥ የማይናወጠውን ወንድ እንመርጣለን፣ እንከተላለን፣ እናከብረዋለን። ወታደሮች በጦርነቱ ጫናን ተቋቁሞ የሚረጋጋውን የጦር አዛዥ በልበ ሙሉነት ይከተላሉ። ነገር ግን ያው ሰው በዛ ጫና ውስጥ ቢፈራ ቢርበተበት ኖሮ ማንም አይከተለውም። ህይወትም ላይ እንደዛው ነው። በጫና ውስጥ የተረጋጋው ሰው ይከበራል፣ ቦታ ይሰጠዋል። ይህን ልምድ ለማዳበር መልሱ ግልጽ ነው። አንብበህ አታመጣውም፣ ቪዲዮዎችን ተመልክተህ አታመጣውም። ይህን ነገር ለማዳበር ከፈለክ ራስን ጫና ውስጥ የሚከት ቦታ ልትከት ይገባል። በዛ ብቻ ነው ይሄ ችሎታ ሊመጣ የሚችለው። ውድድሮችን ተወዳደር። ብዙ ሰዎች ባሉበት ሁኔታ፣ ለምሳሌ ቲያትር፣ ፕሬዘንቴሽን የመሳሰሉት ነገሮችን አድርግ። ከሁሉ ባለፈ ግን ውድድሮች ላይ ተሳተፍ። ስፔሻሊ የግጭት ውድድሮች ላይ። እዛም ጫናን እንዴት መቋቋም እንዳለብህ ትማራለህ። አምስተኛ፣ ደረጃና ድንበር አላቸው። ተስፋ መቁረጥ ባለበት ቦታ ላይ ከፍተኛ ዋጋ ያላቸው ወንዶች አይሆንም ማለትን ይችላሉ። ለመጥፎ ዕድሎች፣ ለመርዛማ ሰዎች፣ ለርካሽ ፈተናዎች፣ ለአለመከበር እምቢ ይላሉ። ድንበር ሌሎቹ እንዴት ትሪት እንዲያደርጉ ያስተምራቸዋል። የራስህን ድንበር ፍጠር፣ የራስህን ድንበር አስምር። ስድስተኛ፣ ዋጋን ይፈጥራሉ። ይህ ትልቁ ነው። ችግሮችን ይፈታሉ፣ ችሎታን ይገነባሉ፣
ገንዘብን ያገኛሉ፣ ሌሎችን ይረዳሉ፣ ስርዓቶችን ያሻሽላሉ። ቢዝነስ፣ ቤተሰብ፣ ጥበብ፣ አመራር፣ የሰውነት ጤንነት፣ ምንም ይሁን ምን ሰዎችን ከፊት ያስቀድማሉ። ቲክቶክ ላይ የምታየው ጫጫታ ያታልህ። ጫጫታ ልጆችን ያስደንቃል። ዋጋ ያለው ሰው ግን ጎልማሶችን ያስደንቃል። የሚከበሩትን ሰዎች ተመልከታቸው። ጡንቻ ያላቸው ሰዎች ብቻ አይደሉም። ፍርሃትን የሚጠቀሙት ብቻ አይደሉም። ፍርሃት ሊያስከብርህ ይችላል፣ እንድትጠላም ግን ሊያደርግህም ይችላል። የሚከበሩትን ሰዎች ጠይቅ። ምንጊዜም ቢሆን ሰዎችን መጀመሪያ የሚያስቀድሙ ሰዎች ሆኖ ትመለከተዋለህ። ስለዚህ ሰዎችን አስቀድም። አቅም ስለሌለህ አይደለም፣ መሪ ስለሆንክ እንጂ። 7ኛ ሳይደክሙ ሌሎችን ያከብራሉ። እውነተኛ ጥንካሬ ጭካኔ አያስፈልገውም። ከፍተኛ ዋጋ ያለው ወንድ አስተናጋጆችን በደግነት ይይዛል፣ በትኩረት ያዳምጣል፣ ትላልቅ ሰዎችን ያከብራል፣ ተጋላጮችን ይጠብቃል፣ ሰዎችን ሳያዋርድ አለመስማማትን ይችላል። ያ የጥንካሬና የክብር ውህደት ጥልቅ አክብሮትን ይፈጥራል። ተደብቀው ያለው ሚስጥር ይሄ ነው። እውነተኛ ክብር አብዛኛውን ጊዜ ጸጥ ያለ ነው። ሰዎች በአደባባይ ላይወድሱ ይችላሉ፣ ነገር ግን ኃላፊነት ላይ አደራ ይሰጠዋል። ምክርህን ይጠይቃሉ፣ በሌለህበት ስምህን ያነሳሉ። ስትገባ ትኩረታቸው ወደ አንተ ይሆናል። ይህ እውነተኛ ክብር ነው። ይህ ትክክለኛም ክብር ነው። ዛሬውኑ መጀመር ከፈለክ እነዚህ 3 ቅደም ተከተሎች አድርግ። የገባውን ቃል ጠብቅ። በጸጥታውን ችሎታን በየቀኑ አሻሽል። ይህን ለ6 ወራት አድርግ። ሰዎች ሳይናገሩ ለውጥህን ይሰማሉ፣ ሳይነግሩ ለውጥህን ትመለከትባቸዋለህ። ተለወጥክ ሳይሉ እንደተለወጥክ ያሳዩዋል። በንግግር አይደለም፣ ፊታቸው ላይ ትመለከተዋለህ። ንጉሥ ነኝ ብሎ ራስን መጥራት ንጉሥ እንዳልሆነ ማሳያ ነው። ንግስናህን እነሱ ናቸው የሚመሰክሩልህ። የነገርኩህን ብቻ አድርግ። እመነኝ፣ ራስን የሚከበር ሰውነት ታገኘዋለህ።